ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ መልእክትን አስተላልፈዋል። የቴዲ አፍሮን አዲስ ዘፈን ሲያዳምጡ የነበሩ ወጣቶች መታሰራቸው ተሰማ። በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ ማረኝ 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 በመካይ ያረጃል ያለም ዝና። ሰላም የተወደዳችሁ የዩአስቲ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬም እንደተለመደው አዳዲስ መረጃዎች ለእናንተ ይዤላችሁ መጥቻለሁ። ሁላችሁም ይሄን ቪዲዮ ከመጀመራችሁ በፊት ሰብስክራይብ አድርጉ። አዳዲስ መረጃዎች ወጥቷል። ቴዲ አፍሮ የለቀቀውን ዘፈን እየሰሙ የተገኙ ወጣቶች እየታፈሱ ነው ወይም እየታሰሩ ነው የሚባሉ አዳዲስ መረጃዎች ወጥቷል። እነሱ መረጃዎችን ማስመለከታችሁ ነው የሚሆነው። በመቀጠልም ኮሜዲያን ፍልፍሉ መታመሙን ብዙዎቻችሁ ሰምታችኋልና እሱ ላይም አዳዲስ የወጡ መረጃዎች አሉ። እነሱ መረጃዎች የምናወራባቸው ነው የሚሆነው። ሁላችሁም ይሄን ቪዲዮ ከመጀመራችሁ በፊት ሰብስክራይብ አድርጉ። የቴዲ አፍሮን አዲስ ዘፈን ሲያዳምጡ የነበሩ ወጣቶች መታሰራቸው ተሰማ። በአዲስ አበባና በሸገር ከተማ የአርቲስት ቴዎድሮስ ካሳሁንን አዲስ ዘፈን ለአመጽ መቀስቀሻነት ተጠቅመውበታል የተባሉ ከ100 በላይ ወጣቶች በቁጥጥር ስር መዋላቸው ተሰምቷል። በፌዴራል ወንጀል ምርመራና በሶስተኛ ፖሊስ ጣቢያ 105 ተጠርጣሪዎች መታሰራቸው ምንጮች የገለጹ ሲሆን ድርጊቱ ምርጫን ለማስተጓጎል የታለመ ነው በሚል ጥርጣሬ በከተማዋ ጥብቅ ፍተሻ እየተካሄደ መሆኑ ተሰምቷል። መረጃው እንደተመለከታችሁ ነው የአርቲስት ቴዲ አፍሮን ዘፈን እየሰሙ የተገኙ ወጣቶች እየታሰሩ መሆኑን ተመልክታችኋልና መረጃውን እየተከታተልኩ ማደርሳችሁ ነው የሚሆነው። በመቀጠልም ዶክተር አብይ አህመድ አንድ መረጃን አስተላልፏል በቴዲ አፍሮ አልበም ላይ። እሱ መረጃ ተመልክተን እንመለስ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ መልእክትን አስተላልፈዋል። ኢቢሲ ይዞት ከወጣው መረጃ ላይ እንደተመለከትኩት ከሆነ የጀመርነው የብልጽግና ጉዞ በማንኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈም ስለሆነ ትናንሽ እዚህ ከተከልናቸው ዊንድ ፋርሞችም የአንድን ያህል ንፋስ የማያንቀሳቅሱ አጀንዳዎችም የሚያውኩን ሰዎች አይደለም ሲሉ ከኢቢሲ ጋር ባደረጉት ቆይታ ላይ መናገራቸውን ኢቢሲ ዘግቧል። መረጃው እንደተመለከታችሁ ነው። እስቲ ጠቅላይ ሚኒስትሩ ያስተላለፉትን አንድ መልእክት አስመልክቻችሁ እንመለስ። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። መግቢያችን ላይ እንደነገርኳችሁ ኮሜዲያን ፍልፍሉ መታመሙን ነገራችሁ ነበርና እስቲ ያለበትን ሁኔታ ተመልክተን እንመለስ። ከተተሉ ይቆያል ብሎኛል። እንደ በፊቱ አሁን ባለፈው እሁድ ዕለት ለልጆቼ ለበዓል እንድደርስ ነበር የፈቀደልኝ። አልተስተካከለም፣ አልፈቀደም። ስለዚህ ተመለስኩኝ። ካሁን በኋላ በቃ ሰላም ሰሞኑን መስራት አልችልም። በዚህ ባለበት መንቀሳቀስ መቆም አልችልም። አሁን ወደ ፓራላይዝ ሆናል ማለት ነው። መቆምና መራመድ አልችልም። እሺ መቆምና መራመዱን አልችልም። ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆችንም ማስተዳደር ምናምን አልችልም። ጤኔ በቋሚነት እስኪመለስ እስከዛ ድረስ እዚሁ ሆስፒታል ውስጥ ነኝ ያለሁት። የባንክ አካውንት በቃል ታውቀዋለህ? አውቀዋለሁ። አንተ ራስህ ተናገር። እሺ 1037 44 61 315 ማን ነው የሚለው? በረከት በቀለ። እንግዲህ በመላው ዓለም ያላችሁ ኢትዮጵያውያን በሙሉ በጣም የታወቀ አርቲስት፣ ደግ ሩህሩህ እንደመሆኑ መጠን አሁን ከወደቀበትን ማንሳት በህይወት እያለ እንደምንወደው ሁሉ እንዲነሳ በገንዘብም በሀብትም ልጆችና ቤተሰቦች መርዳት እንዳለብን ነው። ከሞተ በኋላ ዋይ ዋይ ማለቱ ቁም ነገር የለም። በህይወት የረዳነው እንደሆነ ግን እሱ ደስ ይለዋልና አንድ ነገር እንድናደርግለት ነው አደራ የምንለው። አቅማችሁ ያለ በአሜሪካን፣ በካናዳ፣ በአውስትራሊያ፣ በሀገር ውስጥና ከሀገር ውጭ ያላችሁ በሙሉ ኢትዮጵያውያን በሙሉ ለኢትዮጵያ ቤተክርስቲያን በጣም ባለውለታ ዳታ በማሰባሰብ ቤተክርስቲያን ህንፃ በማሳነጽ ከፍተኛ አስተዋጽኦ ያደረገ የመንፈስ ቅዱስ ልጃችን ስለሆነ ተባብረን በዚህ አሁን ቅድም በከፈተው አካውንት ገቢ እንድናደርግ ከራሴ ጭምር ሆኖ ከሌሎቹ ተባብረን እናንተም እዚህ በማህበራዊ ሚዲያው ያላችሁ ሁሉ ያስተባብራችሁ ለዚህ ወንድም
ኮሜዲያን ፍልፍሉ ያለበትን ሁኔታ ተመልክታችኋልና ወንድማችን የታመመው ስትሮክ ነው። መንቀሳቀስም ምንም ነገር ማድረግ አይችልምና እንደተመለከታችሁት ከሆነ ካልሰራው ካልተንቀሳቀስኩም ቤተሰቦችን ማስተዳደር አልችልም ሲል ተናግሯልና ሁላችሁም እስቲ ወንድማችንን በጸሎት እናስበው። አቅም ያላችሁ ደግሞ አካውንቱን ቅድም ሲናገር ተመልክታችኋል። በአቅማችሁ እንድናገዘው በእግዚአብሔር ስም ጠይቃለሁ። ለዛሬ ይዤላችሁ የመጣሁላችሁ መረጃ ይመስላል። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።